ፍቃደ ወደ መድረክ አንዴ ባክዎት ተቀበሉ። ኮሎኔል ፍቃደ እንግዲህ የምክር ቤቱ ሰብሳቢ ነው። ሁላችንም እናውቀዋለን። ጸሎት አድርገው ወደ ሳ ፕሮግራም ይችላል። እሺ፣ አመሰግናለሁ። እሺ፣ እንደምን ዋላችሁ? እሺ፣ እጅግ በጣም እናመሰግናለን። በመጀመሪያ ለአማራ ሕዝብ ሲሉ በድር በገደሉ እየተዋደቁ ክብር ሕይወታቸውን ለሰጡ ጀግኖችና እንዲሁም በአማራነታቸው በግፍ ለሚጨፈጨፉ ንጹሐን የአማራ ሕዝብ ወገኖቻችን የህሊና ጸሎት በማድረግ ፕሮግራማችን ጀምር ይሆናል ማለት ነው። የተከበራችሁ የአማራ አንድነት ማህበር አባላት እንዲሁም አመራሮች እንዲሁም የምክር ቤት አባላት እንዲሁም የእስልምና እምነት ተከታይ ወገኖቻችን እንኳን ለኢድ አል-አድሃ በዓል እንኳን አደረሳችሁ ማለት እንፈልጋለን። ከዚህ በመቀጠል ከብሪስተን ከኖቲንግሃም እንዲሁም ከለንደን የመጣችሁ የአንድነት ማህበሩ የምክር ቤት አባላትና እንዲሁም ደግሞ የማህበራችን አባላት እንዲሁም ከማንቸስተር ከተለያየ ከማንቸስተር አካባቢ ለመጣችሁ የማህበራችን አባላት በድጋሚ እንኳን ደህና መጣችሁ ማለት እንወዳለን። ዛሬ ጠቅላላ ጉባኤ ከዚህ ደረጃ እስኪደርስ ያሳለፋቸውን ፈተናዎች ሁላችሁም ታውቁታላችሁ። ልክ እንደ አማራ አንድነት ማህበር በውጭ ያሉ ማህበራት ሁሉም እንደዚህ አይነት ፈተናዎች ገጥሟቸው ይህም አገር ቤት ላለው ተቋምም ጭምር እንቅፋት እየሆነ ቆይቷል። ለህልውና ትግሉ ጭምር እንቅፋት እየሆነ ቆይቷል። ነገር ግን ይህንን ሁሉ ፈተና አብራችሁን ሁሉንም ፈተና አልፋችሁ አብራችሁን ከዚህ ለሁለተኛ ዓመት ጠቅላላ ጉባኤ አብራችሁን ስለደረሳችሁ ለዚህ ስለበቃን በድጋሚ እጅግ በጣም እናመሰግናለን። አሁን ከርቀት ስለሆነ የመጣ ነው። ያው የመጣችሁት እንግዶቻችን ብዙ አሁን ባለው ሁኔታ ላይ ንግግር አናደርግም። ምናልባትም ከምሳ በኋላ ፕሮግራም በቅደም ተከተል ቅድም መድረኩን የሚመራው ጓድ እንዳስተዋወቀው በዛ መሰረት ፕሮግራሙ የሚቀጥል ይሆናል ማለት ነው። አሁን ግን ብዙ ንግግሮችን አናደርግም። በድጋሚ እንኳን ደህና መጣችሁ እያልን ወደ ምሳ መርሃ ግብሩ የምንሄድ ይሆናል ማለት ነው። በድጋሚ አመሰግናለሁ። እኔ እንግዲህ ሙሉ ስሜ ደምሰው አየለ መኩሪያ እባላለሁ። ሰብሳቢ ሆኜ ነው እስካሁን ድረስ የነበርኩት ለ2 ዓመት። በዚህ በሰብሳቢነት ጉዞዬ በአንድነት ስለምናምን ለአንድነት ስለምታመን የአማራ ማህበራት በአንድ ላይ እንዲሆኑ በእንግሊዝ እንዲደራጁ አቅሜን ሁሉ ካለመሰሰት ማለት ነው። ብዙ ነገሮችን አልሰስትም፣ እውቀቴን አልሰስትም፣ ጊዜን አልሰስትም፣ እንደዚሁም ስሜቴን በመግታት መስዋዕትነትን አልሰስትም። በዚህ እንደዚያ ሆኗል። ስለዚህ የአማራ ማህበራት ግብረ ኃይል በዩኬ እዚያ ላይ ያገለግላለሁ። እንደዚሁም ደግሞ በዓለም አቀፍ የአማራ ማህበራት ህብረት 20 ማህበራት ባሉበት ውስጥ የምክር ቤቱ ጸሐፊ ሆኜ እየሰራሁ ነው ያለሁት። 1ም 2ም 3ም ስለ አማራ መስዋዕትነት ለመክፈል የተዘጋጀሁ ነኝ እና በዚያ ልክ ነው እንግዲህ እኔ ራሴን መግለጽ የምችለው በትንሹ ማለት ነው። ሌሎቹ ዝርዝር ስለሆኑ እንደው እንትን አይሉም፣ ደስ አይሉም። በዚሁ ልጨምርና እህቴ ሀና ያነሳችውን ጉዳይ በጣም በጣም ወሳኝ ነው። ብዙ ጊዜ የሚባሉት አልመጣችሁም፣ አልተደራጃችሁም ነው።
ሰው በተፈጥሮ በስነ ፍጥረቱ ራሱን መከላከል ራሱን ደህንነት ሰኩሪቲ ነው መጀመሪያ። ስለዚህ አንድ አማራ ስለ አንደኛው አማራ የማይቆም ከሆነ ስለ ሩቁ አማራ ሊቆም አይችልም። ስለዚህ እርስ በርሳችን የመደጋገፍ ሁኔታ አለ። ይሄ መርህ ነው እና እንደ በምክር ቤትም በስራ አስፈጻሚ ውስጥ በነበርንበት ጊዜ አንድ የጎደለን ነገር የነበረው ማህበራዊ ዘርፍ የምንለው ነው። አቋቁመናል፣ ግን ብዙ ያው አልተሄደበትም። ማህበራዊ ዘርፍ ግን ቅድም እንዳቀ መዋቅሩ ላይ እዚህ ዲስፕሌይ ስላልሆነ ነው እንጂ የወጣቶችና የማህበራዊ ክፍል ዲፓርትመንት ከፍተናል። በዚያ ዲፓርትመንት ውስጥ እንደ ምክር ቤትም ተነጋግረን አንዳንድ የምክር ቤት አባላቶች ሳይመጡ ሲቀሩ ምንድነው ምክንያታቸው ብለን ኮሚቴ አዋቅረን አስጠንተን አንዱ ችግር የነበረው የእርስ በርስ ከለላ መሆን፣ መመጋገብ፣ አለመመካከር እንደሆነ ለይተነዋል። የማህበራዊ ዘርፉንም ይዞ እያንዳንዱ የአንደኛው አማራ አንደኛው አንድ አማራ ለሁሉ አማራ ለአንድ በሚለው እንትን ማህበሩ አስተግብሮ መሄድ ነው። ቁልፍ ነገር ነው። ግን የሚኖረው ካሁን ነው። ከእያንዳንዳችን እዚህ ካለ ነው ከተሳሰብንና ወንድሜ ከተባባልን በቃ ይጀምራል ይቀጥላል ማለት ነው። ይሄን እንግዲህ መናገር ሳይሆን መኖር ነው። እንዲህ ይታሰባል፣ እንዲህ ይነገራል፣ እንዲህ ይኖራል። እንዲህ ይታሰባል፣ እንዲህ ይነገራል፣ እንዲህ ይኖራል። ያዙት። ይነገራል፣ ይታሰባል፣ ሰው ያስባል፣ ግን ደግሞ ይናገራል፣ ግን አይኖርም። አሁን የጎደለን መኖር ስለሆነ በመኖር በመተግበር እንድንገለጽ አደራላለሁ። አመሰግናለሁ። ባለፈው ሲያስተባብሩ የነበሩ አቶ መስፍንና አቶ ደሞዝ ኦኬ፣ እናንተ ትመጡልንና ምርጫውን ታካሄዱልን አላቸው ማለት ነው። እንደዚህ ነው የሚሆነው። እንደ አንድነት ማህበር እዚህ አካባቢ ላይ ምንም አይነት እንትን እንዳይኖራቸው ምንም በጋራ ስለምንሰራ ምክር ቤትም ስላለን እዚህ የሚመረጠው ሰው እዚህ የሚመረጠው አካል ኢኒፊሽንት ቢሆን ስትራክቸሩ በጣም ኃይለኛ ነው ባይዞ እዚህ የሚመረጠው ሰው ሰብሳቢ ሆኖ የስራ አስፈጻሚው ሰብሳቢ ሆኖ ኢኒፊሽንት ቢሆን ምክር ቤቱ አይለቀው። ይመለሳሉ። አሁን ወደ ቦታቸው ተመለሱ። እናመሰግናለን። አያቸዋቸው ጀግኖች ናቸው። እስኪ ያቸው ወጣት አመራር ወይ ጠቅላላ ጉባኤው ተሰያሚ የሚባለው ምክር ቤት አለ ማለት ነው። ስለዚህ የምክር ቤት የስራ አስፈጻሚ የሚሰራውን ስራ በየወሩ ይገመግማል ማለት ነው። ስራ አስፈጻሚው እንደዚህ የተንገጫገጨ ነገር ሲያጋጥመው ምክር ቤቱ እየተከታተለ አስፈላጊውን ምክር ቤቱ በጣም ብዙ ሰው ስለሚኖረው ማለት ስራ አስፈጻሚ 15 ሰው ነው የሚኖረው። ምክር ቤቱ ግን ወደ 40 ወደፊት እንደዚህ ይኖረናል ብለን እናስባለን። አሁንም እንግዲህ በታለው ምርጫ 40 ቢሆኑ ይኖራሉ። ስለዚህ እነዚህ 40 ሰዎች ጠቅላላ ውሳኔ አንዳንድ ውሳኔዎች የሚወስኑት እነሱ ናቸው። ስለዚህ የምክር ቤቱ ሶስቱን ከፍተኛ አመራሮች ሰብሳቢውን፣ ምክትል ሰብሳቢውን፣ ጸሐፊውን እንመርጣለን ማለት ነው ዛሬ። ሁለተኛ ድርጅቱን የሚመሩት ለምሳሌ አሁን እኔና ኮሎኔል የምታው ኮሎኔል የምክር ቤቱ ነው። ድርጅቱን ግን በመሪነት ያለሁት እኔ ነኝ። ከነ በላይ እንደ ሆኖ ግን እሱ ይቆጣጠራል ማለት ነው። ስለዚህ አሁን ድርጅቱን የሚመሩትን ደግሞ 3 ሰዎች እዚሁ ነው የምንመርጠው ማለት ነው። ሰብሳቢ፣ ምክትል ሰብሳቢ እና ጸሐፊዎችን አንድ ሂሳብ ሹም እንመርጣለን ማለት ነው። በጣም አመሰግናለሁ። እንግዲህ ከ5 ዓመት በኋላ ይመስለኛል የድሩ ነገር አንስታይ ቋቋም ስትል ለጥያቄ መልስ ስለሰጠችኝ ጊዜ ደስልኝ ለስራ ለተወሰኑ ወንድሞችም በወቅቱ አቅርቤ የነበረው በኢሜል ምንድን ነው ማህበራዊ ክበብና እድር አማራ በያለበት እንዲቋቋም ነው። አሁን እስከዛሬ ድረስ ያለው አደረጃጀት አካሄዳችን በጣም ጥሩ ነው። የአማራው እንቅስቃሴ በሀገር ውስጥም በውጭ ቢሆን ካለው ከጊዜ ዝማኔው አንጻር ጥሩ ነው። ይሄ የምናየው ችግሩ በሌሎችም ማህበረሰብ ዘንድ ያለ ነው። በእኛ ብቻ ያለ መስሎ እንደ አሉታዊ ነገር እንዳናበዛ በጣም የሚያኮራ ሁኔታ እየተካሄደ ነው ሁሉ ነገር ማለት ነው። አሁን ግን አደረጃጀታችን ለውጥ ያስፈልገዋል። ለውጡ ምንድን ነው እንዴ? አያቶቻችን ሀገር እስከነ ድንበሩ ባህል ሁሉን ነገር እስከ ክብሩ እንዴት አቆዩ? በዛ ባልሰለጠነው ዘመን ወደኋላ መለስ ብለን ታሪካችንን፣ እምነታችንን፣ ባህላችንን፣ ቋንቋችንን ማወቅ አለብን። አታውቁም ለማለት አይደለም። መዘናጋት አንደኛው የችግራችን ምንጭ ይሄ ነው። ስለዚህ ወደኋላ መለስ ብለን ማየት አለብን። ሌላው አደረጃጀታችን ደግሞ መጀመሪያ ያለፈም ከድር እነዚህ ማህበራዊ ክበቦች እነዚህ በያሉበት ከዚህ እንደወጣ የሌላቸው ሰዎች
ያን አራት እድር አለ። ከዚህ ጀምረ የተቀራረበ እናቶች አሁን የሆናችሁ ልጆቻችሁ ከትምህርት የተመጣጡ በኋላ ቁጭ ብላችሁ አንድ ላይ ሻይ ቡና መጠጥ አመት በዓል በምናከብርበት ጊዜ አሁን ፋሲካ አሁን ለብቻችሁ የሚኖሩ እነዛን አንድ ላይ ሆነ ለቤታችሁ የምታወጡትን በየቤታችሁ መሆን አንድ ላይ ይሁን ማክበር መቀራረብ ከዛ እንትን ጥንካሬ የተፈጠረ ይመጣል። በዚህ መልክ ማህበረሰባችን ይጠናከር ይሆናል ማለት ነው። ስላረዘምኩት ይቀጥላል ለማሳሰብ። እሺ፣ እናመሰግናለን። አመሰግናለሁ። እያንዳንዳችሁን ምንድነው ዛሬ ልናገር የምወደው ምንድነው ዛሬ ልናገር የምፈልገው ምንድነው ዋና የአማራ የሆኑ እንትኖች አሉ። የአማራ የሆኑ የራሳችን ከአማራ የአማራ የሆኑ የራሳችን የሆኑ ነገሮች አሉ። ኢቭን በአዲስ አበባ ብትሉ በክፍለ ሀገርም ሲባል አማራ ምንድነው የተሰበሰበ ማህበር ያደርጋል፣ እድር ያደርጋል። ማህበርና እድር የሚያደርገው ምንድነው ነበር እና ከሁለት ዓመት በፊት ነው እና ሰብሳቢ ምን ነበርኩ እና ያ ገንዘብ የተወሰነ 20 ሰዎች ተመዝግቦ በሰዓት በነበረበት ሰዓት 20 ሰዎች ተመዝግቦ ለእያንዳንዳቸው 5 ፓውንድ ተብሎ ተመዝግቦ ተጀምሮ ነበረ። በዛ ግን አልቀጠለም። የዋናው እድር ማለት ምንድነው አማራ ያንን ካረጋችሁ ኢትዮጵያ ከተመሰረተችበት ጀምሮ አማራ በተለያየ መንገድ ኢትዮጵያን የሚያጽናት በቤተክርስቲያን በእድር በተለያየ መንገዶችን እያራሱን ያደራጀ እንትኑን የሚያስቀጥልበት ነው እና በዛ መልኩ ስለሆነ እያንዳንዳችን ቅድም እህታችን እንደተናገረችው እድሩ መቋቋም አለበት፣ እድሩ መቀጠል መቻል አለበት እና እድር ምንድነው በተቻለ ጊዜ ችግርተኛ እንረዳበት፣ ራሳችን ወንድሞቻችን ወገኖቻችን የምንተያይበት መንገድ ነው እና ከማህበሩ በስተጀርባ ሆኖ የአማራ ማህበር አለ። የአማራ እድር በጣም አስፈላጊ ነው። እድሩ ምንድነው ያገናኘናል፣ ያሰባስበናል። እድር የማይሆን ዳሪ ነገር ያስቀምጥልናል። በዛ ሰዓት ደግሞ በተቸገሩት እንረዳለን። ራሳችን ደግሞ እንድንወያይና ያ ነገሮቻችን እንዲቀጥል ይሆናል እና ባለፈው ተሰብስቦ ነበር። የተሰበሰበው ገንዘብ ወንድማችን ጋር አለ። በአሁኑ ደግሞ አዳዲስ ሰዎች አያለሁኝ፣ ወጣቶች ወንድሞቻችን ብዙዎች አሉ፣ ያመጡም አሉ። እርስ በርሳችን ተሰባስበን እድሩ መቀጠል አለበት እና ያንን ነገር ማድረግ አለባቸው። አመሰግናለሁ። ይህን ማለት ነው። ታንኪ እሺ፣ እናመሰግናለን። ከዚህ በፊት ሁላችንም ተሳስተን ሊሆን ይችላል። ከጥላቶቻችን መሰሪነት አንጻር ተከፋፍተን ሊሆን ይችላል። አሁን ግን መሬት ላይ ያለው ትግል ራሱ ጠርቶ ትናንት ሲያባሉ የነበሩ መሀል ላይ ሆነው አንድ ተቋም አማራዊ ተቋም እንዳይመሰረት የቤት ስራቸውን ሲሰሩ የነበረ መንግስታዊ ተልኳቸውን ሲያስፈጽሙ የነበሩ ባንዳዎች በወንድሞቻችን ደም የተማረከ መሳሪያ ሳይቀር ይዘው ወደ አለቆቻቸው ተጠራርገው ገብተዋል። ምክንያቱም ይህ ተቋም ሊመሰረት ሲመጣ እንደማያስኬዳቸው አዩት። ዛሬ እግዚአብሔር ይመስገን እነዛ ነቀርሶች ተነቅሎ ሲወድቁ አማራዊ ተቋማችን መሰረት። ታዲያ ከዚህ በኋላ ውጭ ያለን ሰዎች ልንከፋፈልበት የምንችል ምክንያት አለን እንዴ? በቃ ባንዳ የሚለው ስም ሊገልጸው የሚችለው ከዚህ በኋላ አንዱ ነው የማይታገል አካል ካለ ትክክለኛ ባንዳ ብለን ለምንሰይመው አሁን ነው ማለት ነው። ከዚህ በኋላ ምንም ምርጫ የለውም። ትናንት የከሌ ደጋፊ ነኝ ከሌ ሳይስማማ የእናቴ ቀሚስ አደናቀፈኝ ነበር። ከዚህ በኋላ ግን ምርጫ የለንም። በቃ እዚህ በኋላ ምክንያት የለንም ነው። በነገራችን ላይ ዩኬ ላይ የተለያየ ማህበር እንዲመሰረት እዚህ ያለው ሰው ዩኬ ላይ ያለ ሰው ነው ተጠያቂው። አንዱ ግሩፕ ከፍቶ ሲጠራው ይሄዳል። ለምን ብለን አንጠይቅም። ስለዚህ ከዚህ በኋላ ተከፋፍሉ በሯቸው። ከዚህ በኋላ የተለያየ ሎጎ የአማራ ሕዝብ በዩኬ ምድር የተለያየ ሎጎ የሚያይበት ጊዜ ማብቃት መቻል አለበት። በቃ ከፈለገ ከድል በኋላ እንደፈለገ ይሆን 2-3 ራሱንም ሎጎ ማህበር ይመስረት። አሁን ግን አንዱን ታግለን የማታገል አማራዊ ግዴታ አለብን ማለት ነው። ስለዚህ ይሄን አግዙን፣ ሁላችሁም አግዙን። እኛ እንደሆነ ቅድም እንደነገርኳቸው ለአንድነት ዝግጁ ነን። አብዛኛውን ጊዜ ማንቸስተር ያላቸው አባላት ሁልጊዜ ጠይቃላቸው አንዱ ሁሉልን እያላችሁ ማለት ሁሌ አባሎቻችንም አመራሩ ለአንድነት ያለው ቁርጠኝነት በእውነት በጣም ያስደስታል።
ስለዚህ ሁሉም ቦታ ላይ እንደዚህ ሰርተን አንድ ተቋም ኑሮን ይህን ስርዓት አስወግደን ህዝባችን በሀገሩ የመኖር ተፈጥሯዊ መብቱ ተረጋግጦ ማየት አማራጭ የሌለው ጉዳይ ነው። ግዴታ ነው። ባይዘው ማንቸስተር ባለፈው ሰዎችን መዝግበናል። በቀጣይ ግን በቅርቡ እንደ ማንቸስተር እድር እናቋቁማለን። እድር ብቻ አይደለም፣ ብዙ የምንሰራቸው ስራዎች አሉ። ባይዘው አውትሳይድ እኮ የሚገደሉ አማራዎች እኮ አሉ። እዚህ የኖሩት ራሱ ይገደላሉ እኮ የኢትዮጵያ ውስጥ የሚኖር አማራ። እናንተ ከተማ ያለው ነው ተባረ በሊቨርፑል የትም ስትሄዱ አውትሳይድ ያለ አማራ ይገደላል። ከዚህ በኋላ ለእነሱም ሳይቀር ጥብቅና መቆም መቻል አለብን። ህግ ያለበት ሀገር እስከሆነ ያለ ነው። እስከዚህ ድረስ ቆርጠን መነሳት መቻል አለብን ማለት ነው። ስለዚህ ይህን ለማድረግ ዝግጁ ነን። አግዙን። አይ ቲንክ ፕሮግራሙ ብዙ ማለት ይቻላል። ነገር ግን ያው ፕሮግራሙን በአግባቡ ለማስቀጠል በዚህ እንጨርስ ይሆናል። እዚህ ጋር ትላልቅ አባቶች አላችሁ፣ ብትመክሩን አጫጭር ወደ መድረክ እየመጣችሁ አጫጭር መልእክቶችን ብታስተላልፉ። እንዲያው በተለይ አቶ ከፋለ ጣሰ፣ አቶ ከፋለ አለሙ እንዲሁም አቶ መንግስቱ ፕሊዝ ምከሩን። ያው ከለንደንም ስለሆነ የመጣችሁት ሌሎችም ካላችሁ አጠር አድርጋችሁ ምከሩን። ሁሉ ግባት የሚሆን ነገር ይዞ መሄድ ስለሚያስፈልግ አይ ቲንክ ፕሮግራማችን ላይ እንትን ያለ ነው። ግን ከዛ ድረስ መጣችሁ መልእክቱን ብታስተላልፉልንና ወደ ቀጣዩ ፕሮግራም ብንሄድ። እሺ፣ እግዚአብሔር ይስጥልኝ። ማንቸስተር ከዚህም በፊት መጥቼ ነበር እና በጣም የምወደው በጣም ጥሩ የሆነ ያቆጠቆጠ ነገር ያየሁበት ቦታ ነው እና ባለፈውም ጊዜ ምንድን ነው ያልኩት፣ ምናልባት ማንቸስተር ወደፊት ለአማራው ከዛም አልፎ ለኢትዮጵያኖች አንድ ትልቅ ማህበረሰብ የሚፈጠርበት አለኝታ የሆነ እኛ በጣም ሰፊ የሆነ ኮሚኒቲ ይፈጠራል ብዬ ነበረ እና አሁንም ቢሆን ያለው የኮሚኒቲው የዚህ የእናንተ ማህበረሰብ አሰባሰብ ያንኑ ነው የሚያረጋግጠው። ዛሬም በተደረገልን መስተንግዶ በጣም ደስ ብሎናል። እግዚአብሔር ይስጥልን። ይህንንም ላዘጋጃችሁ እህቶቻችን፣ ይህንን ቤቱን እንደዚህ ያሳምራችሁ ላዘጋጃችሁ ወንድሞቻችን፣ እህቶቻችን ከፍተኛ የማክበር ምስጋናዬን መስጠት እፈልጋለሁ። ምንድን ነው ዞሮ ዞሮ እነዚህ ናቸው ትልቆቹ ጥቅሞች። አሁን ሁላችንም ተነስተን አንዳንድ ጊዜ ብሶታችንን እንናገራለን። ልክ ነው። አማራ ሆድ ሊብሰው ይችላል። ብዙ ነገሮች ናቸው የተፈጸሙብን። በዛ ላይ እኛ ግማሹንም አናውቀው፣ ግማሹም ደግሞ አይገባንም፣ ያለን ይመስለናል። እና አሁንም ይሄ ተሳትፎ ፓርቲሲፔሽን በዚህ መልክ እናንተ ተገኝታችሁ ይህንን ማዘጋጃታችሁ ራሱ ምልክት ነው። ይሄ መቀጠል አለበት። ትንሽ ፈታኝ ነው የእኛ ማህበረሰብ ካወቀ በኋላ ነገሩ ከገባው በኋላ ይመጣል። እስከዛ ድረስ የሚጠራጠሩ አሉ። ሁለተኛ ደግሞ ነገሩ ያልገባቸው አሉ። ሶስተኛ እንደዚህ እያለ ይቀጥላል እና በዚህ መንገድ ምናልባት አብዛኞቻችሁ የተወሰናችሁት ትንሽ ቀር ብሏችሁ ከሆነ አታማሩ። ማስረዳት ያስፈልጋል። ያለበትን ችግር ማወቅ አለበት አማራው። የለም እኮ የለም አስተዳደር ላይ በአጠቃላይ ከማዕከላዊ መንግስቱ የተገለለ ነው። አሁን የተወሰኑ ሰዎች ታያላችሁ ብአዴን ምናምን ተብለው ዝም ብለው ነው የተቀመጡት። ፖሊሲውን የሚያወጡት ወሳኝ የሆኑ ስራዎችን የሚሰሩት በሙሉ ጸረ አማሮች ናቸው። ከዚህ በላይ እኔ ማለት አልችልም። እና በርቱ። በጣም ጥሩ ነው። ዛሬ ያለው ሁኔታ በዚህ መንገድ ነው። እርስ በራሳችሁ ተደጋገፉ። ያለውን ብሶት እየሰማችሁ እህቶቻችሁን፣ ወንድሞቻችሁን፣ ወገኖቻችሁን ጠብቁ። ከዛም አልፋችሁ ማህበረሰቡን ኢትዮጵያኖችንም ቢሆኑ ሰፊ ሆኑ። ግን
መጀመሪያ ራሱን የማይከላከል ሰው ለሌላ ሊጠቅም አይችልም። ለእንድታውቁ አማራ ራሱን ካልተከላከለ ጠንክሮ ካልወጣ ኢትዮጵያን ሊያድናት አይችልም። ይህ ዝም ብሎ ነው በአየር ላይ የሚነገር ነገር ነው እና አመሰግናለሁ። ብዙ አበዛሁባችሁ። እግዚአብሔር ይስጥልኝ። እጅግ በጣም እናመሰግናለን። በጣም እናመሰግናለን። ለንደንን እንደዚህ የዚያን መሬት ያንቀጠቅጥ የነበረ ሰልፍ ይሰራ የነበረ ለንደን ህዝብ እንደዚህ አሁን የተወሰነ ሰዎች እንደ ምን ልበላችሁ እንደ ቡና ጠጪ ብቻ ይሄ ተሰላፊ ያገኘናል ነው። አሁን የሚያሳዝን ነው። ግሩፕ ውስጥ ገብተን ግሩፕ አዲስ አበባ ያለው ፖሊሲ ለንደን እየተፈጸመ ነው ያለው በተለያየ መንገድ። ያን እንዳታደርጉ ያሁን የያዛችሁትን ፍቅር በርቱበት፣ ተጠባበቁ። ቅድም እህቴ ስትናገር አንድ ነገር ሰምቻለሁ። ትንሽ ስጋት አለ መሰለኝ አካባቢ። ለንደን ግን ስጋት የለም። 24 ሰዓት ሁሉም ይሄዳል፣ ይወጣል፣ ይገባል። እዚህ ስጋት አለ፣ ግን ተጠባበቁ። አንዱ ለአንዱ ጥላ ይሆናል። አንዳንድ ጊዜ እኮ የራስ ጥላ እኮ እንኳን ያስደነግጣል። በጨለማ ሲሄዱ ወይ የሆነ ነገር ሲፈጠር እና ያንን ተጠባበቁ፣ ተመካከሩ። ፍቅር ጥሩ ነው። ፍቅር ሁሉን ነገር ማለት ነው። የአመራሮችም ቃል የገቡት ነገር አለ። እንዴት ነው ቃል የሚገባው? አሁን እንግዲህ ወደ እነሱም ጥያቄ ላቀርብ ነው። አሁን 2 ዓመት ቆይታችኋል። 2 ዓመት ስትቆዩ እንደው እናንተ አሁን ደግማችሁ ለመመረጥ ነው ወይስ የሚተካችሁን መልምላችኋል? ኮትኩታችሁ አሳድጋችኋል? እናንተ የምታጩት አለ የእናንተን የሚተካ? እናመሰግናለን። እጅግ በጣም እናመሰግናለን። በጣም ግሩም የሆነ ምክር ነው የተቀበልነው። በጣም እናመሰግናለን። አመሰግናለሁ። እኔ እንደ አንድ ሴትነቴ እዚህ ጋር ለመምጣቴ ብቻ ሳይሆን ከኋላ ብዙ መሰራቸው ነገሮች አሉ። ቢያንስ የደህንነት የብዙ ነገር መሰራቸው ነገሮች አሉ። አማራ አይመጣም ማለት በየቤቱ የሚሰራው ስራ አለ። ራሳችን አልተደራጀንም። በቃ አማራ እርስ በርሱ መገፋፋት እንጂ ማቆም አንዱን ፕሮቴክት ማድረግ አይችልም። ማን ምን እንደሆነ በደንብ አውቃለሁ። ሌላው ደግሞ መጠንቀቅ ያለብን እዚህ ስንመጣ ማንንም ሰው በስብሰን ይዘን መምጣት የለብንም። በጣም ፕሮቴክት የምናደርጋቸው ሰዎች አሉ። ለምሳሌ እሱ ቢወድቅ ማነው ደጋፊ? ማነው ተጠሪ? ሌላውስ አንዱ ወደኋላ የሚሰቡ የአማራን ትግል ያ ነው። አንዱ ወንድም ቢታመም አንዱ ቢወድቅ ማናለች? ማነው ተጠሪ? ሌላው ደግሞ ራሳችንም በስነ ስርዓቱ በድርም ሆነ የራሳችን የሆነ ነገር መቋቋም አለብን። የምናድገው በዛ ሁኔታ ነው። መገፋፋቱ ይቆም። እዚህ ውስጥ አሁን አንዳንዶቹን አዳዲሶቹን አላውቅም። ወንድሜ አዲሱን አውቀዋለሁ። እዛ ጋር ሀና ብለህ የጠራኸኝ እኔ ነኝ አውቃለሁ። ኦነሬ አንተንም አውቃለሁ፣ እሷንም አውቃለሁ። እዛ ጋር ደግሞ ማነው ብዙ ሰዎችን አውቃለሁ። ስለዚህ ዋና እዚህ የቆየኑ ሰዎች እድሩንም ሆነ ሰውንም ፕሮቴክት ማድረግ አለብን። እኛ ባንመጣ እዚህ ጋር የተለያየ ኢንፎርሜሽን ለሰዎች መንገር አለብን። ያ ነው እኛም ፕሮቴክት ማድረግ ነው። እኔ ስታገል አንዱ የሚወጋኝ ከሆነ እኔ ሲሄድ አንዱ የሚስበኝ ከሆነ እኔ እፈራለሁ። እኔ ስቀር ደግሞ ብዙ ሰው ይቀራል አይደለም? ያ ነው። ስለዚህ አሁን ሌላው ቀርቶ አሁን ጥሩ ላይ ናቸው ያሉት። እንዴት ነው ወደፊት መሄድ የምንችለው? ሰው ሳይፈራ የሚመጣበት ምክንያት ምንድን ነው ብለን ያንን ነው መመካከር ያለብን። እያልን እንዳለው እዚህ ጋር ያለው ምን መሆን አለበት? እንዴት ቢሆን ማደግ ቢችል እንዴት ነው ማለት የእያንዳንዱን ሀሳብ ብናዋጣ ጥሩ ይመስለኛል። አመሰግናለሁ። ሀና በጣም እናመሰግናለን። ሌላ ጠያቂ ሲጠይቅም ራሱን ማንነቱን መናገር አለበት። ስም ጠቅሶ መሆን አለበት። ለወንድሜ ባውቀውም እሱም ራሱ ደምስ እሱን አያውቀውም። ስለዚህ በስም ተናግሮ ይሄ እንዲለመድ ማንነቱን ጠቅሶ ቢሆን መልካም ነው። ሌላ ሀሳብ አስተያየት? እንግዲህ አዲስ ወንድማችን አዲስ ጥያቄ ጠያቂው አቶ እዝራ ራሱን በደንብ ቢያስተዋውቅልን የማንቸስተር ነዋሪ ይመስለኛል። ነገር ግን ራሱን በደንብ ብንተዋወቅ መልካም ነው። እዝራ እዚህ መልስ መስጠት ትችላለህ።
በጣም አመሰግናለሁ። በዚህ በእንግሊዝ ሀገር ትንሽ የቆየሁኝ ማለት ነው። ስሜ ኃይለማርያም ላቀ ይባላል ትክክለኛ ስሜ እና ብዙዎቻችሁ ለማታውቁኝ ኃይለማርያም ላቀ እባላለሁ። በማንቸስተር ውስጥ ብዙ ተሳትፎ ነበረኝ። ከዛ ውጭ ደግሞ መጀመሪያ ከዛ ሀገር ስመጣ እንግሊዝ ሀገር ስመጣ የሰጠሁት በአማራነት ነው በፕሮፌሰር አስራት ማለት ነው በዛ ልኩ ማለት ነው እና በዛም ደግሞ ወረቀት የሚያገኘት በአማራ በመሆኑ ነው እና ይሄን ይመስላል። አመሰግናለሁ። እናመሰግናለን ወንድማችን። እሺ ሌላ ሀሳብ ጥያቄ ጠቅላል ብሎ እንዲመለስ ሌላ የምታነሱት ሀሳብ ካለ እጅ እየታየኝ አይደለም። ኦኬ እሺ። ምስጋና ለነበረው ለዚህ ዓመት በሙሉ ወገኖቻችን ጊዜያቸውን ሰዓታቸውን ከቤተሰቦቻቸው ላይ ያለውን ጊዜ ቀንሰው ሌሊትን ቀንም ለዚህ ትግል ራሳቸውን ዴዲኬት አድርገው ለዚህ ማህበር ለከፈሉት ዋጋ ታላቅ ምስጋና ማቅረብ እንፈልጋለን። መልካም። እንግዲህ እህታችን የተናገረችው ካልተሰማችሁ ማለት ነው ምንድነው ምስጋና ነው ማቅረብ የፈለገችው። ይህን ማህበር አቋቁሞ ከመጀመሪያ ጀምሮ መስርተው እየታገሉ ህዝቡን እንዲያስነሱ እንዲነሳና እንዲታገል ለህዝቡ ድምፅ እንዲሆን እያደረጉ ለቆዩ እዚህ ላደረሱ ማህበሩን ለነሱ ላቅ ያለ ምስጋና ያስፈልጋል ነው ያለችው። ምስጋና እስኪ አመስግኑላት እስኪ በጭብጨባ። በዋናነት ይህን ዝግጅት ላዘጋጃችሁ እህትና ወንድሞች የዚህ የማንቸስተር ነዋሪ በሙሉ ለመጀመሪያ ጊዜ ነው የመጣሁት። በለንደን ብራንች ስም ከልብ አመሰግናለሁ ለማለት ነው እና በጣም የሚጣፍጥ ቆንጆ ነገራችን ያስተናግዳችሁን እናመሰግናለን ነው። በመቀጠልም ፕሮግራሙ እንዲሳካ አዲስ ያደረግከውን ኮሎኔል ፈቃደ ወረት ያደረግከውን አቀራረብ ከልብ በድጋሚ አመሰግናለሁ ራሴ። እንዲሁም ሰነድ አቅራቢ ሰው እጥር ምጥን አድርገህ የተሰሩ ስራዎችን በሁለት አንድ ዓመት ነው በሁለት የተሰሩ ስራዎችን በሙሉ 30 ደቂቃ በማይፈጅ አጣፍተህ ስላቀረብልን ከልብ እናመሰግናለን። ሌላ በዚህ ተጨማሪ የሚፈልገው ለአማራ ካለን ህልውናችንን ለማስጠበቅ ሁላችንም አንድ ሆነን ግጭቶች ያጋጥሙ ወደ አንድ እያደረግን እንድንታገል ጥሪዬንም ለማቅረብ ነው። በዚሁ የተሳካ ስብሰባ እንደሚሆን ተስፋ አለኝ። በዚሁ እንቀጥል፣ አንድ ሆነን እንቀጥል። ሆዳ የራሰን እርስ በርስ ሀገራችን ሰፊ ናት። ሀገራችን ብዙ ሀብት አላት ያልተነካ። የሀገራችን ሀብት ተሳታፊ እንድንሆን ሁላችንም ተስማምተን ወደ ሀገራችን ለመግባት እንታገል የሚል ጥሪዬን ለማክበር ነው። ስሜ ኋላ ይባላል። ቅር መጪ ነኝ የተባለኩት ፋኖን ደግፈሃል ተብዬ ነው ከኢትዮጵያ። አመሰግናለሁ። እናመሰግናለን በጣም ኢንጂነር የኋላው ይባላሉ። ካልተሰማችሁ የለንደን ቅርንጫፍ እንግዲህ በአመራርነት ያሉ ይመስለኛል። ምስጋናቸውን ነው ያቀረቡት። እንደ ማንቸስተርም ከፍ ያለ ምስጋና አቅርበዋል። እናመሰግናለን ስላመሰገኑን እኛንም። በተረፈ ያስተላለፉት ሀሳብ ምንድን ነው? አንድነትን ነው። አማራ አንድነት ይጎለዋል። አንድ ሆነን መታገል አለብን። ለአንድነት ብዙ ዋጋ መክፈል አለብን። ጠላት እንግዲህ አንድ እንዳንሆን እንደ አንድ መሳሪያ እየተጠቀመ ሰርቶበታል። በሰፊው እየሰራበትም ነው ያለው። እሱን መሳሪያ መጀመሪያ ሰባብረን መጣል አለብን። መተማመን አለብን። መተጋገዝ አለብን። እንደ አማራ በጋራ መቆም አለብን። ይህን የህልውና ትግል ጫፍ ለማድረስ ጠንከር ያለ መቻቻል መሰረት ያደረገ ትግል ያስፈልገናል ነው። ሁሉንም ባልገልጸውም እንግዲህ በገባይ መንገድ ለመግለጽ ሞክሬያለሁ። እናመሰግናለን። እንግዲህ ኢንጂነር የኋላው አሁን ጥያቄ ሌላ ጥያቄ ከሌላችሁ ወደ ኢንጂነር እኔ አስተያየት ነው። የመጀመሪያው ምስጋና ነው። ከቤቴም ስነሳ እዚህ ልመጣ እድል ባገኘ ጊዜ አስቤ የነበረው በማንቸስተር አማሮች በሙሉ ከፍ ያለ ምስጋና ለማቅረብ ነው። እንደምታውቁት ወንድሜ አቶ ከፋለ በመንግስቱ ሌሎቻችሁ ምትሆኑ ይችላላችሁ እዚህ ውስጥ ባለፉት 30 ዓመታት ለንደን በጸረ ወያኔ እንቅስቃሴ ከፍተኛ አስተዋጽኦ ያበረከተ እንደውም የወያኔ ምሽግ የሰበረ ብለን ነበር የምንገምተው። ከቅርብ ጊዜ ወዲህ ትንሽ የተቀሳቀሰ ነው። ላለፉት 5-6 ዓመታት ማንቸስተር የመጀመሪያው እንቅስቃሴ ነው። የአንድ ጊዜ ትዝ ይለኛል አንድ ኮች ሙሉ ለንደን በነበረው ስብሰባ ምናልባት በግላችሁ የመጣችሁ ልኖር ይችላላችሁ። ከመጣው ከተሳታፊው ከሰልፈኛው ከግማሽ በላይ ማንቸስተር ነው። ከዛም ወዲህ
የተለያዩ ጊዜ እንዳስተዋልኩ ከሆነ በቃ የትግሉ ማዕከል ወደ ማንቸስተር እና ወደ በርሚንግሃም ነው እና ለማንቸስተር ለሁላችሁም እንደ ከፍ ያለ ምስጋና ከጭብጨባ ጋር አስተያየት መስጠት የምፈልገው ምንድን ነው? መቼስ የአማራ ነገር ስራ ቢሰራም አንድ ሰው እንደው አይን ምን ሰርቼ ነው ቢሰጥ እንኳን እግዚአብሔር ሰጠ እንጂ እኔ አልሰጠውም ነው የሚለው። ጀግናም ቢሆን ጀብድ ቢፈጽምም እግዚአብሔር አገዘኝ ነው እና ሁልጊዜ የራሳችንን እንትን አስተዋጽኦ ብዙ እንዲነገር አንፈልግም። ባህላችን የአማራ ባህል ነው ማለት ነው እና እዚህ ኮሚቴ ውስጥ ያላችሁ ከፍተኛ አስተዋጽኦ ያበረክ በሳምንት ውስጥ ምን ያህል እየተሰበሰባችሁ ምን ያህል በዙም በዋትስአፕ ነው ጊዜ እንደምታባክኑ ምንም ጥርጥር የለውም። ረጅም መስዋዕትነት ነው የተከፈለ ያለው በአመራር ላይ ያላችሁ ወንድሞቻችን፣ በተለያየ ከተማ ያሉ ለእነዚህ ወንድሞቻችን በሙሉ ምስጋና ያስፈልጋል። እዚህ ያሉ ወንድሞቻችን ሌሎቻችን የኮሚቴውን አባላት ባላቅም ለምስ ኮሎኔል ነው በቀባቃቸው ምን ያህል ጊዜ ምን አይነት የህይወት መስዋዕትነት አልፎ ነው የመጡት እነዚህ ወንድሞቻችን። ሌሎቻችን ልታቆጡ ትችላላችሁ። ህይወትን የሚያክል ነገር በሞት በመርፌ ቀዳዳ አልፈው ነው የመጡት እና ለዚህ ነው ለእነዚህ ወንድሞቻችን ሌሎቹም የኮሚቴዎች አባላት በሙሉ ከፍ ያለ ምስጋና ማቅረብ እፈልጋለሁ። ከዚህ በተረፈ እንግዲህ አማራ ዝራ ከ4 ዓመት ከ5 ዓመት በፊት ይመስለኛል በስልክ አነጋግሮ ነበር። አንድ አማራ እንዴት ማደራጀት ይቻላል በሚል እንደውም በኢሜል ረጅም እንትንም ሀና የምትባል እህታችን እዚህ ካለች አላውቃት ዳዊት እነዚህም ሁሉ አናግሬ ነበር እና ለማሳጠር ምንድን ነው እንደዚህ አይነት እንቅስቃሴ ሲደረግ ከፍተኛ የሆነ ለአስጨራሽ የሆነ እንትን የተደረገ ያለው ከ10-12 ዓመታት በፊት እኔ አማራ ነኝ ብሎ ሰልፍ የሚወጣም ድርጅት ተቋቋሟል ነበር። በአጭር ጊዜ ውስጥ በ10 ዓመት ውስጥ ሌሎቹ 50 ዓመት 60 ዓመት የፈጀባቸውን አማራ በአጭር ጊዜ ውስጥ እዚህ ደረጃ ላይ መድረሱ በጣም የሚያኮራ ነው እና የደረስንበት አሁን የአማራ የህልውና ትግል እኔ በእኔ ባላዋቂው እንትን 5 ምዕራፎች እርከኖች ይኖሩታል ብዬ ገምታለሁ እና አሁን በ3ኛው ላይ ነው የምንገኘው። በአገር ቤት እየተዋደቁ ያሉ ወንድሞቻችን 3ኛው ላይ ደረጃ ላይ ደርሰዋል። አሁን በመመከት ላይ ናቸው። የሚቀጥሉት ሁለቱን ደግሞ በአጭር ጊዜ ይሆናሉ ብዬ ገምታለሁ። በዲያስፖራ በኩል ስንመለከተው 2ኛው እርከን ላይ ያለ ነው። ትንሽ ወደ ኋላ ተጎትቷል። ላለፉት 20-30 ዓመታት ዲያስፖራ በሚዲያ በህዝብ ግንኙነት በዲፕሎማሲ በሁሉ ነገር ግንባር ቀደም ነው። አገር ቤት ምን ነካው የአገር ቤት ብዙ አልተንቀሳቀሰ ይባል ነበር። አሁን ትንሽ ተገረባብቷል። ይችን ትንሽ ደግሞ ባይሆን እንደው ፈጠኑ እንኳን ባንሄድ ከህዝባችን ጋር እኩል እንድንሰለፍ ጥሪ ለማቅረብ ነው። ስላረዘምኩት ይቅርታ። በጣም አመሰግናለሁ። ሌላ ሀሳብ አስተያየት ካለ አጠር አድርጋችሁ ጊዜያችን ለመጠቀም አዲስ ቀጥል። እሺ እሺ አመሰግናለሁ። እንግዲህ እንደምታውቁት የአማራን ትግል ፈር የቀደደው ያው ያሰባሰበው ለንደን ፋኖ ነበር። ለንደን ፋኖ ትልቅ አስተዋጽኦ አድርጓል። ከዛ መካከል እኔ አንዱ ነኝ። ነገር ግን ምንድነው አሁን ልዩነት የመጣው ጭብጨባ ሲበዛብንና ክብር ሲበዛብን በጣም አስቸጋሪ እንትን ውስጥ እንገባለን። ለአዋቂዎች ከመልቀቅ ቀድሜ ስለጮህኩኝ ለምን እለቃለሁ የሚል አድቬንቸር ውስጥ እንገባና ትግሉን ወደኋላ እንጎትተዋለን። እና እኔ ምንድነው ልዩነቱ ያየሁት በተቋም ማመን። እኔ በተቋም አምናለሁ። በግሌ በተቋም አምናለሁ። በአመራር አምናለሁ። እውቀት ባላቸው ሰዎችም አምናለሁ። ለመመራትም ዝግጁ ነኝ። ሁላችንም ችግሩ ምንድነው ለመመራት ዝግጁ አለመሆን ነው። እኔ ቀድሜ ስለጀመርኩት ፈር ስለቀደድኩኝ እንትና እንዴት ይመራኛል የሚል ይሄ ምንድነው ያልሆነ እንትን ውስጥ እንገባለን። እውቀት ካለው አማራውን ማሰባሰብ ከቻለ አቅሙ ካለው ቀድሜ በጮህኩ አይደለም፣ እሱን ተከትዬ ለመመራት ዝግጁ ነኝ። አሁን የገጠመን ችግር ይሄ ነው። የገጠመን ችግር እኔ ያላወቅኩት ትግል፣ እኔ ያላወቅኩት ሰላማዊ ሰልፍ፣ እኔ ያላወቅኩት እንትን የሚል ነገሮች አባዜዎች አሉ። ይሄን በጋራ ሆነን ልንታገለው ይገባል። አዋቂዎች ወደፊት ሲመጡ ልናግዛቸው ይገባል። ከስራቸው ሆነን ልንመራም ይገባል። እኔ ከዚህ እስከ ጄኔቭ ከጄኔቭ እስከ አሜሪካ ብዙ ነገር ሰርቻለሁ። ይሄ በግሌ ወጪ አውጥቼ ነው ይሄ ሁሉ የታገልኩት።
ያ ማለት ግን አቅሜን አውቃለሁ፣ እውቀቴን አውቃለሁ፣ የት ድረስ ማድረስ እንደምችል አውቃለሁ። ያን እውቀቴን ሊሚት አለው። ከኔ በላይ ሰው ሲመጡ ግን ለመመራት ዝግጁ ነኝ። አሁን የአማራው ችግር ምንድነው? ለመመራት ዝግጁ አለመሆን ነው። ማንቸስተር ወገናችን እያለቀ አይደለም? እየረገፈ አይደለም? ስንቱ እየሞተ አይደለም? እህቶቻችን አሁን በቤት ከንፈር መምጠት ምን ዋጋ ነው? ዩቲዩብ ማየት ምን ዋጋ ነው? እንደኛም እኮ ቤተሰብ አለ። እዚህ የምታያቸውም ቤተሰብ አላቸው። ምንድን ነው እየተሰራ ያለው? እና ያሳዝናል በእውነት። እኔ አይፊል ሳለ በጣም ከፍቶኝ ነው፣ በየቦታው ይከፋኛል። እንዴ አማራው እርስ በርሱ ችግር ውስጥ እስከምንገባ ድረስ ማለት ነው። ለምን እተቻለሁ ብለው እኮ የሚሰነዝሩ ሰዎች አሉ። የሚማቱ አማራዎች እኮ ፈጥረናል እኮ። እኔ ነኝ የበላይ ነኝ እኔ ነኝ የሚል እኮ ፈጥረናል። ስለዚህ በእውነት ማንቸስተር ትልቅ አስተዋጽኦ አድርገዋል። በተለይ በሰላማዊ ሰልፍ ረገድ ማንቸስተር በርሚንግሃም ትልቁን ስፍራ ይዘዋል። ግን ችግሩ ምንድን ነው? ሰላማዊ ሰልፍ ሲዘጋጅ ትልቁን ክሬዲት ከመናገር ቀድመው ክሬዲቱን የሚወስዱ ሰዎች እያጮሁት እንደ ጅራፍ እያጮሁት ችግር ውስጥ ገብተናልና ይሄ ነገር መስተካከል አለበት። አሁንም ለማንቸስተሮች በእውነት ስላደረጋችሁት ከፍተኛ ምስጋና አለኝ። ለነሱ አንዴ ጭብጨባ ያስፈልጋል። አመሰግናለን ወንድማችን። አሁን ወደ ኢንጂነር ደምስና ወደ ኮሎኔል ፈቃድ የሄድንበት የነበረው ማለት ነው። ለእንግሊዝ መንግስት እንደዚሁ በተደጋጋሚ ጠቅላይ ሚኒስትሩ ጽፈናል ደብዳቤ። ሌላው ለሂውማን ራይት ዋች፣ ዩናይትድ ኔሽን እነዚህ በነገራችን ላይ ከ3 ከ4 ጊዜ 4 ጊዜ ነው አሁን እዚህ ጋር የሚያሳየን ዳታችን ከ4 ጊዜ በላይ በተለያየ እንትኖች ወደ 9 ለሚሆኑ ድጋፍ ለሚያደርጉ ለሰብአዊ መብት ድርጅቶች መሰል ለሆኑ በማንኛዎቹም ነገሮች እንዲደርሳቸው በማድረግ ይሄ የነበረውን እንቅስቃሴ የመንግስትን ሁኔታ አሳውቀናል። በሚገባ አላማችን እዚህ ጋር 100% ነው አቺቭ ያደረግነው ብለን እናስባለን። እቅዳችን ስለሆነ ማለት ነው። እንግዲህ ያ ውጤቱ አውትፑቱ ያው እንግዲህ በኋላ እየታየ ቀስ ብሎ ነው የሚታየው። ሚዲያ ነው። ሚዲያ እንግዲህ የራሱ ሀሳብ የራሱ ዌብሳይት፣ በነገራችን ላይ ኦርጋናይዝድ የሆነ ዌብሳይት አለን። ሌሎችም እንደዚሁ በርካታ የራሳችን ኮሚኒኬት የምናደርጋቸው ግን እዚህ ላይ የሚያነስ ያለ ነው። ትዊተሩ ምኑ ፌስቡኩ እየተራመደ አይደለም። ይሄን ማሻሻያ ሊያስፈልግ ይችላል። ሌላው አንዱ የማህበራዊ የሚለው ጥገኝነት ለሚጠይቁ ወንድሞቻችን ከ50 በላይ ለሚሆኑ ወንድሞቻችን በነፃ አንድ ነገር ብቻ በመጠየቅ እሱም ለአማራ እንዲታገሉ ብቻ፣ ይህ ብቻ ጥያቄያቸው። ስለዚህ ገንዘብ አንጠይቃቸው፣ ሌላ ነገር አንጠይቃቸውም። አባል ሆነው ለአማራ ድምፅ ሆኑ የሚል በማድረግ አንዳንድ ችግርም ካጋጠማቸው በመማከር የሀገሪቷ ፖሊሲ በሚፈቅደው መልኩ እንዲሄዱ ከጎናቸው በመሆን ከዚያም በኋላ አስፈላጊውን ድጋፍ በማድረግ አንዳንዶቹ ደግሞ ሪፊውዝ ከተባሉ በኋላ ነው ከተባሉ በኋላ አማራነታቸውን የሚያሳይ የድርጅታችን አባል የሆኑትን ወይ ደግሞ አመራር የሆኑትንም አመራር እንደሆኑ ቃለ ጉባኤዎችንም የተለያዩ ነገሮችንም እያቀናጀን ከ10 የሚሆኑ እንትኖች ነው የተባሉ እንትኖች እንደገና እንዲያገኙ ወደ ፍርድ ቤት ሳይሄዱ በዚሁ እንዲያገኙ አድርገናል ማለት ነው። ስለዚህ እዚህ ለመጡትም ኢትዮጵያ ላሉትም ካለምንም ቅድመ ሁኔታ በወንድማዊ ፍቅርን እየነዛን ማለት ነው። ፍቅርን ነው የምንነዛው። በዚህ መካከል ፍቅርን ንግዛ ነው እንትናችን። ከዛ በኋላ ፍቅርን ካዩ ሰዎች ይመጣሉ በሚለው አሰራራችን ነው። ሌላው በአማራ ትግል ውስጥ ከፍተኛ ችግር ነው ብለን የምናስበው አንዱ አቅም ነው። አቅም ማለት ነው አንዳንዱ ፖለቲካው በደንብ አግባቡ ያለመገንዘብ፣ አንዳንዱ ደግሞ አስተዳደራዊ ሁኔታ ማናጅመንት ያለመገንዘብ፣ አንዳንዱ የሰው ባህሪ ያለመገንዘብ፣ አንዳንዱ ደግሞ ዛሬን ብቻ ማየት፣ አንዳንዱ ደግሞ የባህሪ ችግር አለበት። እነዚህ የሚቀረፉት በምንድነው? በስልጠና ነው። ስለዚህ አቅም ግንባታ ስልጠናዎችን በማድረግ 2 ጊዜ ለምክር ቤት አባላቶቻችን በማድረግ አቅም ግንባታ አለ። አመራርነት የባህሪው የአስተዳደራዊ ባህሪ ይሄ ያለንበት ውዥንብር ፖለቲክስ የሚያመጣውን እንትን በተወሰነ ደረጃ ግንዛቤ ኖሮ ይሄንንም በተሳለጠ ሁኔታ ምክር ቤቱ በጣም በተናበበ ሁኔታ እንዲሰራ የሚያስችል ነገር ተሰርቷል። እንግዲህ ወጣቶችን ማደራጀት የሚል ነበረ ሌላው እቅዳችን። ብዙም እዚህ ላይ አልሰራንበትም፣ ግን አሁን ወጣት አመራሮችን እያወጣን ነው።
ስለዚህ ወጣት አመራር ሲመጣ ወጣቶችን ይስባቸዋል። በሌላ መንገድ ነው። ሌላው ጥምረት ነው። ትልልቅ አባቶቻችን እኛ የምናምነው ከቀደሙት እውቀትን፣ ጥበብን፣ ልምድን እንማራለን። ከአሁኖቹ ጉልበትን እንወስዳለን። በመካከላዊ አኗኗር የቀደሙትን ከአሁኖቹ በማዋሃድ መሰራት አለበት ብለን ስለምናምን የቀደሙ አባቶቻችንም ከኛ ጋር እንዲሆኑ አስፈላጊውን ሁሉ ክትትል እናደርጋለን። ከኛ ጋር ሁሉ እንላለን፣ አስፈላጊ ቦታ እንሰጣለን። ስለዚህ የቀደሙት ከአሁኖቹ ጋር የመዋሃድ ኃይልን የመሰብሰብ ነገሮች እናደርጋለን። በዚህ ወደ ውስጥ ምን አጋጠማቸው? ይህም ብዬ ጨርሳለሁ። በዚህ ጉዞ ውስጥ በርካታ ፈተናዎች ገጥመውናል። ማህበሩን ሲመሰረት ጀምሮ አንድ በርካታ ችግር ነበረ። ቀድሞ የነበሩ እንትኖች፣ መነጋገሮች፣ መጣላቶች ውልድ ሆነው መጥተው ነበረ። ስለዚህ እንዴት እንኳን ስራ አስፈጻሚ መርጠን ለማስኬድ እንኳን በጣም ከፍተኛ 2-3 ጊዜ ወደ ህዝብ ሂድ የሚልም ጥያቄ ተነስቶ ግን እጅግ በረቀቀ በጥሩ በመናበብ ህግና መመሪያ አውጥተን ሜንቴን አድርገነዋል። ስለዚህ ከመጀመሪያው ጀምሮ ማህበሩ እንዳይቆም የማድረግ ሙከራ ተደርጎ ነበረ። እሱን አሳልፈነዋል ማለት ነው። እርስ በርስ መጀመሪያ አካባቢ ላይ እርስ በርስ ስለማይተዋወቅ ስራ አስፈጻሚው ማን ነው ምንድን ነው ምናምን ይሄ አማራ ፖለቲካ አለ አይደል? ይሄ ባክግራውንዱ ምንድን ነው አውቆ ነው ሊያፈርሰን ነው የሚሉት እንደዚህ አይነቱ ጅብሮች ነበሩ። ግን ረዥም ጊዜ በመስጠት እንትን በማለት እሱ ለመጨረስ ሞክረናል። ለማስተካከል የአንዳንድ አመራሮች የባህሪ ችግሮች ተንጸባርቀውብን ነበረ። እሱም በመመሪያችን መሰረት መመሪያ ነው የተቀመጠው። ልክ እንደ እስክሪብቶ እንደሚጻፍበት ላፕቶፕ እንደሚሰራበት ሁሉ መመሪያችን ደግሞ ስራውን ሰርቷል ማለት ነው። አፕላይ አድርገናል። የባህሪ ችግር ያለባቸው ለጊዜው እስኪማሩ ገለል የማድረግ እንትን ገጥሟል። እንደዚህ ገጥሞናል። የባህሪ ችግር አልገዛም። የባህሪ ችግር እንደዚህ አይነት ገጥሞናል። እሱ መመሪያውን ተጠቅመን በመመሪያው በህጉና መሰረት ገለል እንዲሉ በማድረግ ችግሩን ፈተነዋል ማለት ነው። አንዳንድ ለውጥ ከፍተኛ ችግር የገጠመ ሌላው ምንድን ነው? የማስተካከያ በአመራር ላይ የማስተካከያ እርምጃ ስንወስድ የግሩፕ ነገር በሚመስል መልኩ ሙቭ የማድረግ ነገር ነበር። እንደውም የመክፈል ሙከራዎች ተፈጥረው ነበር። ግን እኛ ያው የደመርነው አባቶቻችን ልጆች ነን። ረጋ ብለን ድርጅታችን አስቀጥለናል ማለት ነው። አባቶቻችን ትርምስ ሲጮህ ጩኸት ሲመጣ ወደዚያ ወደ ሲል ሌላው ምንድን ነው? የአማራ ህዝብ ሞትን የመለማመድ ችግር ገጥሞናል። ሞትን ተለማምዷል፣ መበደልን ተለማምዷል፣ በተለይ ዲያስፖራው። ስለዚህ ከቁጭት ወጥቶ የአማራን መሞት፣ የህፃናቶች መሰቃየት፣ የእናቶች የታመሙ ሰዎች ሲቃይ ሳይሆን የወንድሙን ግጭት እዚህ አካባቢ ያለውን ትርምስምስ እያየ ያፈገፍጋል። ስንጠራው አይመጣም። አዙሪት ውስጥ ይጨምረዋል ማለት ነው። ኮንፍሊክት ውስጥ ይጨምራል። ከዛ ግማሹ ይሸሻል ማለት። ስለዚህ እንላለን 3000 ያስበን 100 ምናምን የተገኘበት ዋና ምክንያት ይህንን ነው። እርስ በርሳቸው እየተጋጫቸው ምናምን ይላል። በሞት ውስጥ እንደዚህ አይነት ነገር የለም። ሰው እየሞተ ከሆነ እና አድናለሁ ብሎ ነው እንጂ ህሌ እንደዚህ ነው ብሎ አካሄድ የለም። ስለዚህ ሞትን ተለማምዶ ሰው አድፍጧል፣ ዝም ብሎ ተቀምጧል። እና የእኛ ባህሪ ሀገር ቤት ውስጥ የነበረው አንድ አለመሆን እሱ ከባድ ነበረ። እኛም ቀስ ብለን ባንይዘው አንዳንዱ በፋው ባፉ ባይናገረው በልቡ ምናምን ያጉረመርም ይታያል። አንዳንዴ ወደዚህ ነው ይሄ ማህበር የሄደው የዚህ ደጋፊ ነው ምናምን ይላል። ከዚያ ለዚህ ትግፋለ ለዚህ አልደግፍም ሲባል ገንዘብ ላለመሰብሰብ ራሱ አመራር እንዲጠቀም አድርገናል። እነዚህም በሙሉ የአባቶቻችን አምላክ ረድቶን የኢትዮጵያ አምላክ ከኛ ጋር ሆኖ የአማራም አምላክ ከኛ ጋር ሆኖ ወንድሞቻችን ጥረት በእናንተ ድጋፍ እዚህ ደርሰናል። በጣም ነው የማመሰግነው። ስላበዛሁባቸው ይቅር በሉ። ፋይናንስን በተመለከተ ለምቹ አድርጊያ ስለነበር ነው። ፋይናንሳችን መቅረብ አለበት ለዚህ ቤትና ፋይናንስ በገቢ ደረጃ የያዝነው በማርች 23 ላይ የዝግጅት ነበረን። ከዚህ 2226 ፓውንድ አግኝተናል። ኦገስት 28ም እንደዚሁ ዝግጅት ነበር፣ 266 ፓውንድ አግኝተናል። ሴፕቴምበር 16ም አዲስ ዓመት ስናቀርብ 335 ፓውንድ አግኝተናል። ቀደም ሲል የመጣ ሲመሰረት የነበረ 2040 ፓውንድ አምጥተው ከአቶ አማረ ወደኛ አምጥተናል። የመጨረሻ ፕሮግራም ስናዘጋጅም 1200 አግኝተናል። ለሀገር ቤት ለመላክም የተለያየ ገንዘብ አሉ።
ጠቅላላ ወደ 5517 ፓውንድ ወደ ገንዘብ ብዙ ማለት ነው ገቢ ነበረን። ለዚህ ውስጥ በወጪ ደረጃ በጣም ክሪቲካሊ ነው የምናየው። አንዱ በየአመቱ የሚደረግ ዶሜን የሚባል አለ፣ ለዚያም የሚሆን ከዚያ ለማህተም ሃርድ ዲስክ ለዳታ መያዣችን ምክንያት ስላለበት፣ እንደዚሁ ደግሞ ለፕሮግራም አዳራሾች ይወጡ አሉ። ለወንድሞቻችን የተሰጠ ገንዘብ አለ፣ ቅድም እንደዘረዘርኩት ማለት ነው። እና በአጠቃላይ ብዙ ወጪ ናቸው ዝርዝሮቹ፣ ግን ዋና ዋናዎቹ ዌብሳይት በመገንባት ሃርድ ዲስክ በመውሰድ እና እነዚህ ፊክስድ አሴት በማምጣት ናቸው ያሉት ወጪዎች። አጠቃላይ ወጪ ወደ ደምረን ወደ 7,000 ምናምን አካባቢ አውጥተናል። በ7,900 አሁን ወደ 2,000 አካባቢ የሚሆን ፓውንድ አለን። በጣም ሀብታም ነን ማለት ነው። በፋይናንስ ደረጃ በዚህ ነው ያለ፣ ክትትሉ አለ። በነገራችን ላይ ፋይናንሳችን ወይዘሮ ምትዋብት ስላልመጣች ነው። እግዚአብሔርን የሚፈራ ትልቅ ሰው ወደ 30 ምናምን ዓመት እዚህ ሀገር የኖረች ነገሮችን በጽሞና የምታይ እነ ሄርሞንም አሉ ከማንቸስተርም አሉ። አሁን በተለይ በቅርብ ጊዜ ወዲህ የተሳለጠ ነገር አለ። ስርዓቱ ተዘርግቷል፣ በደንብ መመሪያም አለ። በዚያ ወደ ነው እየፈረምኩ ነው የማወጣው። ወደፊትም የስርዓት ይቀጥላል ብዬ አስባለሁ። የምታወጡት ገንዘብ በስርዓት ነው የሚመራው። ወደዚያ ወደዚህ አይባልም። የፋይናንስ ኃላፊ አለ፣ የሚፈርመው አለ። ከዚያች ህግና መመሪያ ውጪ በአማራ ገንዘብ አይቀለድም እኛ ቤት የሚለውን ለመናገር ነው። አመሰግናለሁ። አማራ ያጋጠመውን የህልውና ፈተና ለመቋቋም ተቋም እንደሚያስፈልገው እኛም እናምናለን፣ ምሁራን ያምናሉ፣ ታጋዮች ያምናሉ፣ ጥናቶችን ይናገራሉ። ስለዚህ ይህ ተቋም እንዲመሰረት እኛም ማምነንበት ጀምረናል ማለት ነው። ብዙ ስራ ተሰርቷል ማለት ነው። ከላይ የተጠቀሱትን እነዚህ እውነቶች ለመመስረት የአማራ አንድነት ማህበር በርካታ ስራዎችን ሰርቷል። በዚህም ውስጥ ማህበሩ ከተጀመረው እውነት ጠላት በረቀቅ አሰራር የድርጅታዊ አሰራርን በማያውቁ ግለሰቦች የራሳቸውን ክብርና ዝና ለማዳበር በሚጥሩ እና ፍጹም የባህሪ ችግር ባለባቸው ቡድኖችና ግለሰቦች ከፍተኛ ፈተና ገጥሞት ነበረ። ይህንን ፈተና አልፎ በጥበብ ብዙ ፈተናዎችን በማለፍ ትልቅ ድርጅት እንዲመሰረት መደረጉ የሁሉም የአማራ አንድነት ማህበር ስራ አስፈጻሚ ምክር ቤትና እንደዚሁም የአባላቶቹ አስተዋጽኦ ነው። ይህ ለሁላችሁ እንደ መግቢያ የምናገረው ነው። ከዚህ በመቀጠል ምን አቅዶ ነበረ፣ ምን ፈጸመ የሚሉትን በማሳጠር አሁንም አንዱ ድርጅቱ ግብ አድርጎ የያዘው የአማራን ጠላት ድል የሚነሳበት ዓለም አቀፍ ደረጃውን የጠበቀ ድርጅት መስራት ነበር አንዱ ግቡ ማለት ነው። ስለዚህ ዓለም አቀፍ ደረጃውን የጠበቀ እና ግዙፍ መዋቅራዊ አስተዳደራዊ ስርዓቶችን እያሰፈነ በጣም ትልቅ ድርጅት ተመስርቷል ማለት ነው። ሀዲዱ አለ ማለት ነው። ባቡሩን አምጥቶ መሮጥ የመላው አማራ ድርሻ ይሆናል ማለት ነው። ማህበሩ እንደ ማህበር አለ ብቻ ሳይሆን እንደሌሎቹ የተመዘገበ በእንግሊዝ ሀገር እውቅና ያለው ማህበር ነው። ይህ ማህበር ነው ግዙፍ ነው ስንል ዝም ብለን አይደለም። 7 የሚሆኑ መተዳደሪያ ደንቦች አሉት። እነዚህ መተዳደሪያ ደንቦች ከዋናው መተዳደሪያ ደንብ የተወለዱ የዲሲፕሊን መመሪያ፣ የፋይናንስ መተዳደሪያ ደንብ፣ የሚዲያ እና ኮሚኒኬሽን፣ የቴክኖሎጂ አስተዳደር፣ የኮሚኒኬሽን አጠቃላይ የድርጅቱ ድርጅት ያሉ መመሪያዎች፣ እንደዚሁም ከወንድሞቻችን ጋር ከተለያዩ አካላቶች ጋር የሚኖረን የግንኙነት መስመር መመሪያዎችን ዘርግቶ እየሰራ ያለ ነው። እነዚህ ጉዳዮች ናቸው ግዙፍ የሚባሉት ማለት ነው። መስመር እያስያዙ የሚሄዱት ትልልቅ ጉዳዮች ስለሆኑ በየቅርንጫፉ ኃላፊነት ያላቸው ሰዎች እዚህ ላይ ወደ ዋናው የምክር ቤት ስራ በስራ አስፈጻሚነት አምተን ካስያዝናቸው እዛ ጋር ስራው ሊበደል ይችላል። እንደኔ ነው እንግዲህ ምናልባት ሌሎችም ሊሰሩ የሚችሉ ሰዎች ስላሉ አሁን እኛ እንደ ለንደን
ዋናው የሚሰሩትን ሰዎች ተጽዕኖ አላደረግንም ወደ ቅርንጫፉ ለማምጣት። ለምን እዛ ዋናው እየሰሩ ብለን ማለት ነው። አሁን ወደፊት መጥተው እንዲሰሩ እንፈልጋለን። እንደኔ እፈልጋለሁ እዛ ጋር የሚሰሩ የነበሩ ሰዎች ማለት ነው። ዋናው ቅርንጫፍ ላይ ያሉትን ምክር ቤቱ ላይ ዋናው ምክር ቤት ላይ ያሉትን ቅርንጫፍ ላይ አልመረጥን ነው። ለምን ዋናው ስራ እዚህ ስለሆነ ማለት ነው። ስለዚህ አሁን የመረጥናቸው ሰዎች አሁን የቀረቡ ሰዎች እዛ ጋር ስራ ተሰጥቷቸዋል እንደ ቅርንጫፍ። እንደገና ከዚህ ኃላፊነት ሌላ ሊሰጣቸው ነው። ዋናው ቅርንጫፍ ላይ ዋናው ምክር ቤት ላይ የሚሰሩ የነበሩ ሰዎችን ወደኋላ አስቀርተናቸዋል። ይሄ አካሄዱ ትክክል አይደለም፣ ሊገባኝ አልቻለምና ይሄ መስተካከል አለበት። መጀመሪያ የነበሩትም ከቅርንጫፍ የመጡትም ሁሉም ሌሎች እንደ ኖሚኔት ተደርገው እነዚህ ተብለው ይቅረቡ። ከዛም በኋላ እዛችሁ እዚህ ይደረግ እንጂ እዛ ጋርም ስራ ተሰጥቷቸው እዚህም ሌላ ስራ እንደገና የሚሰሩትን ሰዎች ወደኋላ አስቀርተን አያስኬድም ለማለት ነው። አመሰግናለሁ። በጣም ይገርማል። ምርጫውን በተመለከተ በተወሰነ መልኩ ኮንፊውዥን ነው ያለን። አንደርስታንዴብል ነው። እንደ ማንቸስተር በዚህ መልኩ ክሊር አድርገን ያለፍነው የጽህፈት ቤት ላይ የተመረጡ ሰዎች ስራ አስፈጻሚ ላይ ይሄዳሉ። እሱ ኮንሲደር ተደርጓል ሙሉ በሙሉ። ለንደን ላይ እንደዛ ካልተደረገ እኔ ፐርሰናሊ አንደርስታንዴብል ነው። ስለዚህ ምርጫው ላይ ከለንደን አመራር የሆኑ ምርጫ ላይ ይቅረቡና ሪቫይዝ ማድረግ ያስፈልጋል። በዛ ልክ አንደርስታንድ ካልተደራረገ የአንድ ሰው የሁለት ሰው ከሆነ ምናልባት ሚስ ማድረግ ምናምን ሊሆን ይችላል። ግን ጀነራሊ እንደ ቅርንጫፍ እንደዛ አይነት አንደርስታንዲንግ ከሌለ እሱን ኮንሲደር ማድረግ ያስፈልጋል። ስለዚህ ምን ማለት ነው? ለንደን ቅርንጫፍ ላይ አመራር ሆኖ የተመረጠ ሰው እዚህ ምርጫ ላይ እንዲገባ አድርጎ እዛ ላይ ያለውን ድልድል ሪቫይዝ ማድረግ ያስፈልጋል ማለት ነው። በጣም መሰረታዊ ነገር ስለሆነ ማህበሩን የሚመሩ ሰዎች ስለሆነ እየመረጥን ያለ ነው። እሱ ታሳቢ ይደረግና መራጮች ወደዚህ ይምጡልን። አቶ ከፍ ያለው፣ አቶ ደሞዝ፣ ጋሽ መስፍኔ፣ ጋሽ ከፋለ እና ጋሽ ጌታቸውም ከቻላቸው አብራችሁ መታዘብ ትችላላችሁ። እዚህ አንድ ወንበር ጨምርና እዚህ ጋር። ስለዚህ እናንተ እየመጣችሁ እንትኑ ግን በዛ ልክ ይወሰድ። አንድነት ማህበር በዩኬ የምክር ቤት አባላትና የስራ አስፈጻሚ ኮሚቴ አባላት በዛሬው ዕለት የተሰጠንን የአማራ ሕዝብ አደራ ለሚቀጥሉት ሁለት ዓመታት ለመወጣት በሙሉ ፈቃደኝነት ተቀብለናል። ሳንዘናጋ በአማራዊ ስነ ምግባር አሁን ይዘን ቃል የምንምልበትን ሰንደቅ ዓላማ የተዋደቁትን የአባቶቻችንን ሁሌ እያሰብን ለድርጅቱ ሕግና ደንብ በመገዛት በታማኝነትና በጽናት ሕዝባችንን ልናገለግል ቃል እንገባለን። በጣም ጥሩ። ይሄው ነው በቃ። ሌላም ቪዲዮም ይኖራቸዋል። እሺ ተዘጋጅታችሁ? እሺ ሰብሰብ በሉ። ግሩፕ ፎቶ ያስፈልጋቸዋል። ድምጻቸው ሲቀር
ቢያንስ አመት 2 አመት እንኳን 6 ወር እንኳን ተታየ በኋላ ፕራክቲካሊ ከተሞከረ በኋላ ታላዋጣ በውይይት ምን እናደርግ ተብሎ እንትን ይላል እንጂ በመሰለን ሁሉ ቅድም እናወጣ ስል ተሆነ ጥሩ አይደለም። ለምስ የሚናገረው ነገር አለ ሆኖ መገኘት ነው አይደለም። ባለቤቱ ስላለ እንዳልናገረው ብዬ ነው። ሆኖ መገኘት የሚለው አለ። ደምስ ፊሎሶፊ መምሰል አይደለም ሆኖ መገኘት ነው። መምሰል እንደዚህ እንዳይሆን ብዬ ነው።